ከወደ ስፔን አንድ ዜና ይዤላችሁ መጥቻለሁ። ትኩስ ነው፣ ገና አልቀዘቀዘም፣ ከሳትም አልወረደ። ሴትዮዋ ቻት ጂፒቲን ትጠቀማለች። ቻት ጂፒቲን ሁሌ ትሰድባታለች። ቻት ጂፒቲ ያው እንደምታውቁት እንደ ጓደኛ፣ እንደ መካሪ፣ እንደ ሳይካትሪስት ነው የምንጠቀምባት አይደል እላችኋለሁ። ቫኬሽኗን አዘጋጅታ ቪዛዋን አዘጋጅታ ሁሉን ነገር ሪዘርቭ ካደረገች በኋላ አየር መንገድ ስትደርስ ሁሉም ነገር ብሎክ ሆኖባታል። ምንድነው ሲባል ቻት ጂፒቲን እየሰደበች ነበር። ተጠንቀቁ ተጠንቀቁ ተጠንቀቁ። በጣም በሷ ሰበብ ብዙ ሰዎች ቪዲዮአቸው ወጥቶ ቻት ጂፒቲን እንዴት እንደሚያወሯት በሷ በዚች ሴትዮ ሰበብ በጣም አስቀያሚ ሰዎች አሉ። እናንተ በጣም ተሳዳቢዎች። አንዷ በቃ ስድብ አስተምሪኝ ትላት ነበረ። ሰማታለሁ። በሌላ ቋንቋ ነው፣ በእንደዚህ ሀገር ቋንቋ ስድብ አስተምሪኝ ለሚሰድቡኝ ሰዎች ወይ ደግሞ ለምጠላቸው ሰዎች ምን ብዬ መስደብ እንዳለብኝ አስተምሪኝ ትላታለች። እሷ ደግሞ ምን ትላታለች? ቻት ጂፒቲ ደግሞ እኔ ለአንቺ ነው እዚህ ያለሁት፣ እኔ ለእናንተ ነው እዚህ ያለሁት ምናምን ነገር ትላታለች። አውቃለሁ። የት አለ ታዲያ ስድብ የምታስተምሪኝ ትላታለች። እና ተጠንቀቁ ቻት ጂፒቲን የምትጠቀሙ ሰዎች። በእርግጥ ጥሩ ነው። አልገረማችሁም? ግን ቻት ጂፒቲ ቀድማ ሄዳ ዘጋግታዋለች። እዛ የምትሄድበት ሀገር ቻት ጂፒቲን ስለሚያከብሩ ቪዛው ብሎክ ሆኗል። ሪዘርቭ የተደረገ በሙሉ ብሎክ ሆኗል። አይ ያው ይሄን ሳልነግራችሁ እንዳላድርና እንዳልፈነዳ ብዬ ነው። አመሰግናለሁ። ተጠንቀቁ። ቻት ጂፒቲን የምትሰድቡ ሰዎች ካላችሁ ከስድባችሁ ተቆጠቡ ለማለት ነው። አመሰግናለሁ። ዜናው አብቅቷል። ትኩሱ ዜና